ሰላም እንዴት ውላችኋል የተወደዳችሁ ተመልካቾቻችን ከሰዓቱ የዜና ኢትዮጵያ ቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክን እናመሰግናለን በኢትዮጵያ ከሁለት ዓመታት በፊት ወደ ስራ የገባው የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ባለፉት 9 ወራት ከባንኮችና ከማይክሮ ፋይናንስ ተቋማት 5.2 ቢሊዮን ብር አረቦን መሰብሰቡን ገለጸ መድን ፈንዱ የ9 ወራት የስራ አፈጻጸሙን አስመልክቶ በዛሬው ዕለት ለመገናኛ ብዙሃን መግለጫ ሰጥቷል ተመልካቾቻችን እዚህ ጉዳይ ላይ እንቆያለን ተጨማሪ መረጃዎችን ልታደርሰን ደግሞ ባልደረባችን ኤዶም አማራ በቀጥታ መስመራችን ላይ ትገኛለች ኤዶም እንዴት ውለሻል ስለ መድን ፈንዱ ዋነኛ ዓላማና የ9 ወራት አፈጻጸሙ አጠር ያለ መረጃ አድርሽን አመሰግናለሁ ወይንሸት እንደምን ውለሻል ቀደም ሲል አንቺም እንደገለጽሽው የኢትዮጵያ የተቀማጭ ገንዘብ መድን ፈንድ እንግዲህ ከሁለት ዓመታት በፊት ነው ወደ ስራ የገባው በአለም ላይ የተቀማጭ ገንዘብ መድን ፈንድ ያላቸው 147 ሀገራት አሉ ኢትዮጵያ 148ኛዋ ናት እንግዲህ የአይነት ተቋም በየሀገሩ መኖሩ እጅግ በርካታ ጥቅሞች እንዳሉት ይገለጻል ከጥቅሞቹ መካከል ገንዘባቸውን በፋይናንስ ተቋማት በባንክና እንዲሁም በማይክሮ ፋይናንስ ላይ የሚያስቀምጡ ግለሰቦችና ድርጅቶችን መብትን እንዲሁም ያላቸውን መብትና ጥቅም ከማስጠበቅ አንፃር ከፍተኛ ሚና ያለው እንደሆነ ይገለጻል ነገር ግን እዚህ ጋር ልብ ሊሉት የሚገባው ነገር የገንዘብ ተቀማጭ መድን ፈንድ ስንል ድርጅቶችና የማነው ፋይናንስ ተቋማትና ባንኮች በወር ውስጥ ከሚያገኙት ትርፍ ላይ የሚገኝ አረቦን ስብስብ ነው እንግዲህ የኢትዮጵያ የተቀማጭ ገንዘብ መድን ፈንድም በዚህ ባለፉት 9 ወራት ውስጥ ከባንኮችና ከ86 ከሚሆኑ ባንኮችና ከፋይናንስ ተቋማት 5.2 ቢሊዮን ብር መሰብሰቡን ተናግሯል ምንድነው ጥቅሙ ለሚለው እንግዲህ እዚህ ጋር ላነሳ መፈልገው ነገር ግለሰቦች ወይም ድርጅቶች ገንዘባቸውን ባንኮችና ፋይናንስ ተቋማት ላይ ያስቀምጣሉ ምናልባት ባንኮችና ማይክሮ ፋይናንስ ተቋማቱ እንግዲህ ኪሳራ ቢገጥማቸው ይህ የመድን ፈንድ ተቋሙ ምንድነው የሚያደርገው እስከ 100,000 ብር ድረስ ያለውን ሙሉ ለሙሉ ባንክ ውስጥ ወይም በማይክሮ ፋይናንስ ውስጥ የተቀመጠ 100,000 ብር ያላቸው ሰዎች ሙሉ ለሙሉ 100,000 ብራቸውን ይመልስላቸዋል ነገር ግን ግለሰቦች ወይም ድርጅቶች ያላቸው ገንዘብ 100,000 ብርና ከዛ በላይ ከሆነ ግን አሁንም 100,000 ብሩን ይሰጥና ቀሪውን ደግሞ ኪሳራ የገጠመው ባንክ ወይም የማይክሮ ፋይናንስ ተቋም እንዲሸፍን ይደረጋል ማለት ነው ስለዚህ ባንክ ውስጥ ወይም ማይክሮ ፋይናንስ ውስጥ የሚያስቀምጠው ድርጅት ወይም ግለሰብ ወይም አስቀማጩ ከሱ ላይ የሚቆረጥ ምንም አይነት ገንዘብ የለም ገንዘቡ የሚገኘው ቀደም ሲል እንዳልኩትኝ ከባንኮች ወርሃዊ ትርፍና ከማይክሮ ፋይናንሶች ወርሃዊ ትርፍ ላይ ነው እንግዲህ በዛሬው ዕለትም ይህንኑ መግለጫ ሰጥተዋል ማለት ነው ባልደረባችን ኤዶም አማራ ለሰጠሽን መረጃ እናመሰግናለን መልካም ቀን ይሁንልሽ እንቀጥላለን ተመልካቾቻችን መጪውን የፋሲካ በዓል ምክንያት በማድረግ በቤንሻንጉል ጉሙዝ ክልል አሶሳ ከተማ የፍጆታ ዕቃዎች አቅርቦት እጥረት እንዳይገጥም እየተሰራ እንደሆነ ተገለጸ በዓሉን ምክንያት በማድረግም በከተማዋ የሽንኩርት የዘይትና የዱቄት ምርቶች በተሻለ አቅርቦትና በተመጣጣኝ ዋጋ መቅረባቸው ተገልጿል ተመልካቾቻችን እዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ነስረዲን ሐሚድ ከኢቢሲ አሶሳ ስቱዲዮ በቀጥታ መስመራችን ላይ ይገኛል ነስረዲን እንዴት ውለሃል በቤንሻንጉል ጉሙዝ ክልል የትንሳኤ በዓል የፍጆታ ዕቃዎች ግብይት ምን ይመስላል አቅርቦትና ዋጋውስ ምን እንደሚመስል መረጃዎችን አድርሰን መልካም አመሰግናለሁ ወይንሸት እንግዲህ በክርስቲና እምነት ተከታዮች ዘንድ የሚከበረው የፋሲካ በዓል ለማክበር በተለያዩ አካባቢዎች ላይ ቅድመ ዝግጅቶች እየተደረጉ ይገኛሉ በቤንሻንጉል ጉሙዝ ክልል አሶሳ ከተማ እንግዲህ የበዓሉ ዝግጅት ምን እንደሚመስል ለመመልከት ከስቱዲዮአችን ወጣ ብለን ተመልክተን ነበር ባደረግነው መልከታም እንግዲህ በአሶሳ ከተማ የፍጆታና የኢንዱስትሪ ዕቃዎች አቅርቦት ምን እንደሚመስል በተመለከትነው መሰረት የፍጆታ ዕቃዎች በበቂ ሁኔታ መቅረቡን ነው የተመለከትነው በተለይም ዘይት ስኳር
ሽንኩርትና የዱቄቶች እንዲሁም የተለያዩ የኢንዱስትሪ ምርቶችን በበቂ ሁኔታ እንደቀረበ ለመመልከት ችለናል ማለት ነው። እነዚህ ምርቶች ላይም እስካሁን በነበረው ዋጋ የተጋነነ የዋጋ ጭማሪ አለመኖሩንም ተመልክተናል ማለት ነው። ለአብነትም ሽንኩርት በኪሎ ከ50 እስከ 70 ብር እየተሸጠ ይገኛል። ድንችም እስከ 50 ብር እየተሸጠ ይገኛል። ለዚህም በቂና ከበቂ በላይ የአቅርቦት መኖሩንም ነጋዴዎችና ሸማቾች ነግረውናል ማለት ነው። በዓሉን ምክንያት በማድረግም እንግዲህ የአቅርቦት ችግር እንዳይኖር እየሰራ መሆኑ የቤንሻንጉል ጉሙዝ ክልል ንግድና ገበያ ልማት ቢሮ አስታውቋል። በአጠቃላይ እንግዲህ የበዓሉ ዝግጅት በቤንሻንጉል ጉሙዝ ክልል እንዲሁም የፍጆታ እቃዎች አቅርቦት ጥሩ ነው ማለት ይቻላል ማለት ነው። ባልደረባችን ነስረዲ ለሰጠህን መረጃ እናመሰግናለን። መልካም ቀን ይሁንልህ። እንቀጥላለን። ለህፃናት አካላዊና አእምሯዊ እድገት አጋዥ የሆኑ ቁሳቁሶችን በሀገር ቤት ማምረት እየተለመደ ነው። በዚህ ዘርፍ ያለውን ክፍተት ተመልክቶ እነዚህን የህፃናት ቁሳቁሶች በሀገር ውስጥ የማምረት ስራ የጀመረን አንድ ተቋም ተሞክሮ ባልደረባችን መቅደስ እንዳለ ታጋራናለች። ተከታትለን እንመለስ። ሰላም ኳንደና መጣሽ። የምንገኘው ወደ ጉጉት ሞንቶሶሪ ማምረቻና ሾውሩም ነው። እስቲ አንዳንድ ስራዎቻችን አሳይሻለሁ። እሺ፣ እዚህ ጋር የህፃናት ነገሮች ይመስሉኛል። እውነት ነው። እዚህ ጋር አሁን የምናመርታቸው እንዳለ ምርቶች ለዴይኬር ወይም ህፃን ልጆች ማቆያ የሚሆኑ የተለያየ ማስተማሪያም ማጫወቻ ምርቶች ናቸው። እንዴት ወደዚህ መጣ? ወደዚህ ስራ እንዴት መጣ? ጥሩ ጥያቄ ነው። ብዙ ተማሪዎች ብዙ መማሪያ መጫወቻ የላቸውም፣ ይሰለቻሉ። አንድ ክፍል ውስጥ ሆነው ዝም ብሎ ፊደል መጥራት ወይም ለማንበብ መሞከር ያሰለቻቸዋልና በቃ ደስ በሚል በጨዋታ መልክ የሚማሩበትን የተለያየ አይነት መሳሪያዎች ማምረት ጀመርን ማለት ነው። ያው ቅድም ላይ ያየሻቸው መጫወቻዎች እንዳለ እዚሁ ነው የሚመረቱት። እዚሁ የምታዩ ሲኤንሲ ማሽን አለ። የተለያዩ አይነት ዲዛይኖች፣ መጫወቻዎች፣ ወንበሮች እንዳለ በዚህ ይቀርጻሉ። መጀመሪያ ግን ጥቃቅን የሆኑ ስንጥር ምናምን እንዳይኖሩት እዚህ ገብቶ በደንብ ይታሻል ማለት ነው። በእጅ ይታሻል። አሁን እዚህ ጋር የምታያቸው የተለያዩ ልጆች ከለር ይማራሉ። ከዛ ደግሞ ቅርጾችም 4 ማዕዘን፣ ክብ፣ 3 ማዕዘን መሆኑ ነው ያሉ። በዛ ላይ ደግሞ ገና እጃቸው ገና ስላለመደ ከአይናቸው ጋር ኮኦርዲኔሽን ስለሌለው ይሄንን አንስተው የተቀመጠ ነገር አንስተው እዚህ ለማስገባት ይከብዳቸዋል። ግን ይሄን ለማስገባት ሲጥሩ በዛው እጃቸውም ይጠነክራል፣ እይታቸውም ለየት ይላል። ትክክል። ይሄ ደግሞ ያው 1 ዓመት ላልሞላቸው ህፃን ልጆች ድምፁ በጣም ያጫውታቸዋል። በዛውም ደግሞ ይሄ ሲሽከረከር በዛው እየተከተሉት ዳዴም የበለጠ እየተማሩ ይሄዳሉ ማለት ነው። በእጃቸው መንቀሳቀስ ይለማመዳሉ ማለት ነው። ከፍ እያሉ ሲሄዱ ከቅርጽ የ4 ማዕዘን 3 ማዕዘን ይወጡና ከዛ ወደ እነዚህ አይነት ይሄን ቅርጽ ወደ መገጣጠም ስለተለያየ እንስሳ ይማራሉ ማለት ነው። በጨዋታ መልክ ጫማ እንዴት እንደሚታሰር ማስተማር እንችላለን ማለት ነው። ቀበቶ እንዴት እንደሚታጠቁ ላያውቁ ይችላሉ። እሱን የሚያስተምር ልክ እንደዚህ አይነት ፍሬሞች አሉ። ዚፕ ጃኬት መቆለፍ። ስለዚህ ይሄ ምን ያስተምራቸዋል? ገና በልጅነታቸው ራሳቸውን ችለው እንዲንቀሳቀሱ ይረዳቸዋል ማለት ነው። በተለይ የህፃናት እቃዎች ላይ እኔም እንደውላል አይገኝም። በአብዛኛው የባህር ማዶ ምርቶች ናቸው ያሉት። እዚህ ቀጥል እየተማሩ ደግሞ እየተጫወቱ በዛ ላይ በሀገር ምርት ደግሞ ልክ ነው ይመስለኛል። ምንድነው እቅዳችሁ ወደፊት ላይ? ጥራት ያለው ነገር የኛን ባህል ማስተማር የሚችል ነገር ላይ ምርት አውጥተን ያው ወላጆችን ልጆችን ማስደሰት። በተመሳሳይ የህፃናት አልባሳትና ጫማዎችን በእጅ ከማምረት ስራ ጀምሮ በዘርፉ ውጤታማ መሆን የቻለች ወጣት ደግሞ ሪፖርተራችን ኤዶም አማረ አናግራታለች። ከራሷ አንደበት ዝርዝሩን እንከታተል። ስሜ ጽዮን ይትቻዋ ይባላል። የውልፋቢ ኮፋውንደርና ጀነራል ማናጀር ነኝ። ውልፋቢ የሚሰራው የህፃናት እቃዎች ነው። ኦርጋኒክ ከሆነ ኮተን የልጆች መታቀፊያ፣ የመለማመጃ ጫማዎች፣ የዳይፐር ቲሸርቶች
እንዲሁም የእጅ ስራ ካልሲና ኮፍያዎች ሌሎች አልባሳቶችንም እንሰራለን። የተጀመረው ከ6 አመት ተኩል በፊት ነው። የመጀመሪያ ልጄን ከወለድኩኝ በኋላ አያቶቼ የእጅ ስራ ካልሲዎች ኮፍያዎች ይሰሩላት ነበርና ከሱ ነው የተጀመረው ለሷ ያንን ስራ ከመስራት ማለት ነው። ከዛ በኋላ ባለቤቴ የሌዘር ኤንድ ፉትዌር ኢንጂነሪንግ ነው ባክግራውንዱ። አንድ ማሽን ገዛንና ጫማዎችን መሞከር ጀመርን መለማመጃ ለልጃችን ማለት ነው። በዙሪያችን ያሉት ሰዎች እየወደዱት መጡ እቃውን። ለወለደ ሰው ምናምን ሰው ልንጠይቅ ስንሄድ ደግሞ የራሳችንን እቃዎችን እያያዝን መሄድ ጀመርን። ፊድባኩም በጣም ቆንጆ ነበር። ከሱ ነው የተነሳ ነው። አሁን ላይ ባለን ካፓሲቲ በቀን እስከ 2 ደርዘን የማምረት አቅም አለን። እስከ 6 ጫማዎች ምናምን ነው የምንሰራው በቀን ውስጥ። ልብሶቹ 100% ኮተን የኢትዮጵያ ፈትል ወይም ጋቢ ከምንለው ማቴሪያል ነው የሚሰሩት። ኮምፎርታብል ናቸው። ለልጆች ሌላ ኬሚካል ምናምን ያልገባበት ማቴሪያል ነው የምንጠቀመው ስንሰራ። ጫማዎቹን ደግሞ ሌዘር ነው የምንጠቀመው፣ ፒውር ሌዘር 100% ሌዘር። የሺፕና ጎት ስፔሻል ቆዳዎች የሚባሉ አሉ። ታን ሲደረጉ ጀምሮ ከፕሮሰሳቸው ጀምሮ ከታነሪ ጀምሮ ህፃናትን በማይጎዳ መልኩ ታን ተደርጎ ፋብሪኬት የተደረጉ 100% የኢትዮጵያ ሌዘር ነው የምንጠቀመው። የገበያ ትስስራችን አሁን ፊዚካል ሾፕ የለንም። እዚህ ወርክሾፕ ውስጥ ነው የምናመርተው። የምናመርተውን እቃ ከስተመሮቻችን ጋር ተደራሽ የምንሆንበት መንገድ ደግሞ ሶሻል ሚዲያን በመጠቀም ነው። ሶሻል ሚዲያ ላይ አክቲቭ ነን። በዛ መልኩ ነው ከስተመሮቻችን የሚመጡት። ካልሲዎች፣ ቀሚሶች፣ ሹራቦች እንዲሁም ኮፍያዎች ምናምን የሚሰሩ እናቶችና እህቶች አሉ በየቤታቸው። እንዲሁም ባስኬቶች የሚሰሩ ለጊፍት ባስኬት የምንጠቀማቸው ባስኬቶች አሉ። እሱም ባስኬት የሚሰሩም በቤታቸው ሆነው የሚሰሩ አሉ። የዴሊቨሪ ሰርቪስ ላይም የሚሰሩ ልጆች አሉ። ከዛ ውጪ ደግሞ ስፌትና ቆረጣ ላይም የሚሰሩ ልጆች አሉ። ወደ 10 ሰዎች አካባቢ አሉ በስራችን። ኡልፋቢ ሃንድ ሜድ ኢን ኢትዮጵያ የሚሉ ታጎች በልብሶቻችንም ላይ በጫማዎቻችንም ላይ አሉ የተለጠፉ። ወደ ውጭ ሀገርም እንልካለን። ስንልክ ይሄንን በደንብ ከኢትዮጵያ እንደመጣ በደንብ ማስታወቂያ ይሰራሉ ማለት ነው እነዚህ እቃዎች። ተመልካቾቻችን አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንዱ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ129 ብር ከ53 ሳንቲም እየገዛ በ132 ብር ከ12 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ ግብይት መረጃዎችን ተከታትለን እንመለስ። ተመልካቾች ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን